ሰላም ተመልካቾቻችን ከጄኤምኤን ቴሌቪዥን ቤተሰባዊ ፕሮግራም ላይ ያተኮረ የቤታ ሾው ፕሮግራማችን ዛሬ ተጀምሯል። ከሳምንት የቀጠለ ከቄስ በፍቃዱ ቦረና ጋር ያደረግነው ቆይታ ዛሬ ሳምንት በብዙ ጉዳዮች ላይ ተነጋግረናል። ዛሬ ደግሞ ክፍል 2 ይዤላችሁ ቀርብ ያለው አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ቄስ እንግዲህ ሳምንት በብዙ ነገር ተወያይተናል፣ በብዙ ሀሳቦች ላይ አንስተንና ትምህርታዊ የሆነ ነገር እንደወሰዱ ተመልካቾቻችን ተስፋ አደርጋለሁ። እስኪ ከዛ የቀጠለ ደግሞ አንድ ጥያቄ ብጠይቅ፣ አሁንም በድጋሚ ግን አመሰግናለሁ ደግሞ ስለመጣና በትዳር ውስጥ ብዙ ጊዜ ግጭቶች ወደ ፍቺ ያደርሳሉና ሀገራችን ላይ ደግሞ ከሀገራችንም ደግሞ በቤተ ክርስቲያንም ብዙ ፍቺ እየበዛ ነው እና በዚህ በአዲስ አበባ ከተማ እንኳን በአጠቃላይ በግማሽ አመት ማለት ነው በ6 ወሩ መካከል ከባለፈው አመት 34% ጨምሯል ተብሏልና ከሲቪልና የነዋሪነት ምዝገባ አገልግሎት ኤጀንሲ ያገኘነው መረጃ ነው ይሄና እንዴት ነው ለዚህ መፍትሄው ምንድነው ተላለ? ምክንያቱስ ምንድነው ተላለ? በቤተ ክርስቲያንስ እንዴት ነው እንዲህ አይነት ነገር ማስተካከል የሚቻለው? መንገዱን ብታሳይ እስኪ ካንተ ምልከታ አንፃር። ያው የመጀመሪያው አሁን እንግዲህ መንግስት የሚያወጣው አጠቃላይ በዜጎች ደረጃ ያለው ሁሉንም ሃይማኖት አካቶ የተነሳ ቁጥር ነው። ምናልባት የፐርሰንት ብቻ አድርገው ሰዎች እንዳይሰናክሉ እንደዛ ነው። ስለዚህ በቤተክርስቲያን አካባቢ ምክንያቱም እንግዲህ እኛም የማህበረሰቡ አንዱ ክፍል ነንና ይሄ ድርሻ ይመለከተናል። ችግሩ ላይም እንዳለንበት ሁሉ የመፍትሄ ሀሳብ አቅራቢ መሆን ደግሞ የቤተክርስቲያን ግዴታዋ ነው የሚሆነው። ስለዚህ ጀጅ ልታደርግ የምትችለው ልታከመው የምትችለው ጀስት እምነቷን አምኖ የተጠጋትን ለትምህርቷ ለመገዛት ቀኙ እንደሰጣት የራሷ ህዝብ ላይ ነውና እንዲህ አይነት ፍቺ የሚባል ነገር በክርስቲያናዊ ጋብቻ ውስጥ ከዕለት ወደ ዕለት እየጨመረ እየሄደ ነው ያለውና እንደዚህ አይነት ግጭቶችና ፍቺዎች ኪዳን እንደገና በዜሮ ወደ ኋላ የሚመለስበት አይነት ጥቃት በአማኞች ህይወት ላይ እንዳይበረታና እንዲታከም ቤተክርስቲያን ትኩረት ሰጥታ መስራት አለባት። አንደኛ ነገር እሱ ነው። ሁለት አቅጣጫ መተኩረታችን፣ አንደኛ ወደዚህ ተቋም ሰዎች ከመግባታቸው በፊት ያንን ተቋም አክብሮ ተቀብሎ ሊያስቀጥል የሚችል ቁመና ይዘው እውቀት ይዘው መረጃ አግኝተው እንዲገቡ የሚረዳ ፕላትፎርም ሊኖራት ይገባል። ለዛ ደርሰዋል ብላ በመታሰባቸው እድሜ ክልል ውስጥ እድሜ ክልላቸውንና ቀጣይ ቻሌንጃቸው ጋብቻ ስለሆነ ሰው ከተመረቀ ስራ ከያዘ በኋላ ቀጥሎ የቤት ስራ አድርጎ የሚያስበው ጋብቻ ስለሆነ ልትከተሉ ይገባል። የሰውን ቁጥር የወንበሯን ቁጥር ብቻ ሳይሆን ወንበሯ ላይ የተቀመጡ ሰዎች ቻሌንጃቸው ምንድን ነው የሚለውን ነገር አውቃ ከዛ አንግል የተቃኘ ትምህርት ያስፈልጋል። ሁለተኛ ደግሞ የገቡትን ደግሞ በገቡበት ውስጥ ራሱ ጋብቻ በረከት እንደሆነ ሁሉ ይዞት የሚመጣው በረከት ብቻ ሳይሆን ይዞት የሚመጣውም ደግሞ ቻሌንጅ አለ። ብዙ ጊዜ አሁን ቻሌንጁን አንማርም። በቃ በምስጢር ያገኘ በረከት አገኘ ምናምን ነው የምንለውና ጋብቻ ወደ ጋብቻ ዓለም ውስጥ ስንገባ አብሮ ይመጣ ኃላፊነት አለ፣ አብሮ ይመጣ ቻሌንጅ አለ። አሁን ትልቁ ቻሌንጅ ምንድነው ብለን ስንጠይቅ እስክታገቢ ድረስ እኔ ነኝ ሀሳብሽ እኔ ነው እኔ እያልሽ የምትመጪው። ካገባሽ በኋላ ግን እኔ ሽቀማና እኛ ወደ ማለት ትመጫለሽ። ስለዚህ ፈቃድሽ ውስጥ አንድ ሰው ያለ ከልካይ የመወሰን ያለ ከልካይ የመግባት በህይወቴ ውስጥ አንድ ሰው ገብቷል፣ ወደ አንድ ሌላ ሰው ደግሞ ገብቻለሁ። መጋባት የምንለው እሱ ነው። አንዳንዱ ይገባና ወደ እሱ ያስገባል አይመለከት የሚለው ፓርት አለውና እንደዚህ አይነት ጋብቻ በራሱ ዋጋ ያስከፍላል። በጋብቻ ዓለም ውስጥ እንዴት ነው አግብቼሽ አይመለከትሽም የሚለው አይነት ጋብቻ አልተጋባንም። አንድ ቤት ተከራይቶ ነው እንጂ እነሱ አልተጋቡም። ስለዚህ እኔ አንዳንዴ ተፋቱ ሲባል ተቋጥረው ነበር ወይስ መጀመሪያ የሚለውም ጥያቄ ይፈጠርብኛል። እንዴት ነበር ይኖር ጠጋ ብለሽ ስትሄጂ የሆነኛ ነን ስናየው ስርዓቱን አርከተው የተጋቡ የመሰለን እንጂ መለኮት ተጋቡ ባለበት መንገድ ሁለቱ አንድ ይሆናሉ ባለበት መንገድ አንድ የሆነ ነገር መልሰሽ ሁለት ማለት አትችይም። እንደ ቅድሙ ቡናና ወተት ማለት ነው። የተለያየ ከለር ነው ያላቸው፣ ከተለያየ ዓለም ነው የመነጡት። አንደኛው ጠቁሮ ሌላኛው ጠቁሮ ነው የሚገናኘው፣ ነጭ ነው የሚገናኘው። ግን አንድ ሲኒ ውስጥ ይቀዳል። ከዛ በኋላ ሲማሰል ግን ከነጩ ወደ ጥቁሩ ከጥቁሩ ወደ ነጩ ህይወት ይጋባና ነጭም ጥቁሩም ያልሆነ ለፍቺ የሚያስቸግር ማንነት ነው የሚገባው። እኔ እንደዛ አይነት ህይወት ሲደረሰ ጋብቻ ይፈታል ብዬ አላስብም።
ስለዚህ አለመጋባታቸውን ነው የሚያሳየው። ስለዚህ ይሄ በጣም ጥንቃቄ ያስፈልጋል። ስለ መጋባት ማሰብ መቻል አለባቸው። ወደ አንድ ሰው ህይወት ጠልቆ መግባት እንደገና ደግሞ አንድን ሰው በህይወቴ 100% ይመለከተዋል ወደሚባል ማንነት እኔው ሰው መጨመር ገብቶሻል። እንደፈለግኩ አልኖርም። አሁን እንደምንፈልግ ተግባብተን የምንኖርበት ህይወት ነው። ያ ቻሌንጅ ይሆናል ብዙ ጊዜ። ቀጥሎ ደግሞ መንፈሳዊ ነው ብለናል ክርስቲያናዊ ጋብቻ። ስለዚህ መንፈሳዊ ጠላት አለው። ከገነት ጀምሮ ሲጠቃ የነበረ ነው ጋብቻ። ሰይጣን እያጨበጨበ አያጅበውም። በተቻለ መጠን በየፊናው ሊበትነው ይተጋል። ስለዚህ ክርስቲያኖች ጋብቻቸውን ከዚህ አጥቂ መጠበቅ መቻል አለባቸው። መንፈሳዊ ጥቃት ካለበት ራሱ ተቋሙ መንፈሳዊ ከሆነ ባልና ሚስት ያላቸው ፐርሰናል መንፈሳዊነት መገምገም አለበት። አንዳንዴ ሰው ጋብቻውን ከማፍረሱ በፊት ባይብል ከማንበብ ራሱን ያፈርሳል። በአንድ ቤተክርስቲያን ተመስርቶ ታቅፎ በአንድ እረኛ ስር መንፈሳዊ ጥያቄውን ከማርካት አንግል ያለውን ጨዋነት አፍርሷል። ብዙ ጊዜ እንደዚህ አይነት ጣጣ ውስጥ የሚገቡ ሰዎች ያቸው ወይ ቸርች የላቸው ወይ የሚያከብሩት እረኛ የላቸውም ወይ ደግሞ በየ15 ቀን ቸርች የሚቀያየሩ ናቸው ወይ ደግሞ ባልየው የሆነ ቸርች ሚስትየው የሆነ ቸርች የሚሄዱ ናቸው። በሄዱበት ቦታ የተለያየ አይነት መንፈሳዊ ነገር ተቀልበው ነው የሚመጡት እና እነዚህ ሁሉ ፋክተሮች አላቸውና በተቻለ መጠን አንድ ቤተሰብ አንድ ቸርች ያስፈልገዋል። አንድ እረኛ ያስፈልገዋል። በአንድ አካል ጋር ተጋጥሞ ለጌታ መኖር መቻል አለበት። አንድ ቸርች ስር ሰሚት አድርገው ለአካል የሚቀርበውን ሁሉ አቅርቦት እየተቀለበ ያ ህይወት ማደግ አለበት። ልጆቻቸውም ያን እያዩ ማደግ አለባቸውና እድል ብዙ ትዳሮች ይህንን አይነት እድል አላገኙም ብዬ አስባለሁ። በተለይ ከተማ አካባቢ ስንመጣ ያው እንግዲህ አከራዩን ቤት ሲያስለውጥሽ ቄራ የነበረ ሰው ኮተቤ ሲገባ ቤት ብቻ ሳይሆን ቸርችም አብሮ ነው የሚቀይረው እና እሱም ሳይድ ኢፌክት ስላለው እኔ እንደው ቤቱ የፈለገ ይርቅ ቸርቻችሁ ብረት ያደረጋችሁበት ቦታ ዋጋ ከፍላችሁም ቢሆን አትሊስት እንደው በየሳምንቱ ቢያቀታችሁ በሁለት ሳምንት አንዴ እዛ የነበሩበት ቸርች ላይ የሄዱ ህብረትን ቢያስቀጥሉ ያተርፋሉ። ረጅም ከሚያውቋቸው ወንድሞች እናቶች ጋር ነው የሚኖሩት። አየሽ እረፍ ቢባሉ አክብረውት አየሽ ሊያርፉለት የሚችሉት መጋቢ ያላቸውና ለሰፈራችን የሆነ ቸርች አለ እዛ ገባለው የሚባል ነገር ካለ ያ በጣም ከባድ ነው። ለቤት ይሆናል ቸርቹ የሚቀርበው እንጂ ለመንፈሳዊ ቆመና ሩቅ ሊሆን ይችላልና እሱም ራሱን የቻለ ፋክተር ነው። ሌላኛው በግጭቶቻችን መካከል ጋብቻ እንግዲህ ግጭትም ያለበት ቦታ ነው። ሁለት ሆነሽ ወደ አንድ አላማ ስትሄጂ መደናቀፍ አለ፣ አለመግባባት አለ። ጤንነት ነው። ዝም ያለ ትዳር ነው እንደውም ጀስት ጤና ቢስ የሚባለው እንጂ ጀስት ማለት ዝም ያለ ቤት አለ ምንም ኮሽ ማይል። እሱ ምንድነው አንዱ ሌላውን አፍኖ የኖርበት ነው። ተግባብቶ የኖርበት አይደለም። አንዱ ለሌላው ፈቃድ ተረክቶ የሚኖርበት ቤት ከሆነ በቃ ኮሽ ብሎ ሳይሰማ ይኖራል። እሱም ጋር ብቻ አይደለም ምንድነው አደባባይ ያልወጣ ፍቺ ፈጽሟል ያ ሰውዬ እና የሆነ ስሜቱን ተቀምጦ የሚኖር አይነት አንደኛው ሮቦት ነው ዛሬ ውስጥና እንደዛ መሆን የለበትም። ግን በየትኛውም ግጭት ህይወት አይሽ ኑሮ ይፈትንሻል፣ ስራ ይፈትንሻል፣ ከፍታ ዝቅታዋል ምናምን ማለት ነገር አለ፣ ያደክምሻል። አይሽ አንደርስታንድ አለመደራረግ አለ ተሻለ። እነዚህ ሁሉ ያጠቁታል ይሄን ተቋም። በዚህ ሁሉ ጭቅጭቅ ውስጥ ግን መንፈሳዊ ክርስቲያናዊ ጋብቻ ውስጥ ያሉ አማኞች ማወቅ ያለባቸው ምንድነው የትኛውም ግጭት ራሱ ግጭቱ መሀል ላይ ፍቺ እንደ ሶሉሽን ተደርጎ አይደለም ሊተገበር ቃሉ ራሱ ሊነሳ እንኳን አይገባም። አንድ መጽሐፍ ሳነብ ምን ይላሉ? ለ50 አመት ከባለቤቴ ጋር ስኖር ይላል ጸሐፊውና ብዙ ግጭቶችን ተጋይተናል፣ ግን አንድም ቀን በግጭታችን መሀል ስለ ፍቺ አንስተን አናውቅም፣ ቃሉን ተጠቅመን አናውቅም ይላል። በትንሽ በትልቁ ፍቺን በትንሹ ፍቺን የሚያነሱ ሰዎች ከእንደዚህ አይነት ሰው ጋር መኖር ራሱ በጣም ከባድ ነው። ዳሜጅ ነው የሚያደርጉት የሰዎችን ህይወት ማለት በእለቱ። አሁን እኮ ዛሬ የተጋጩበት እኮ ግጭት ከትናንት ወዲያ አልነበረም። ዛሬ የመጣች ግጭት ግን 10 አመት የገነቡትን እንትን ጥያቄው ሲከቱታል። እና ቅድም እንዳልኩት ነው እንዲያነ ግጭቶች ሲፈጠሩ ግጭቱን መፍታት አይቀልም ወይ ጋብቻን ከመፍታት እና ከባዱ ነገር ጋብቻ መፍታት ነው። አንዳንድ ሰው ለኛ ነው ከባዱ ይቀለዋል፣ ቀላሉ ይከብደዋል። እና ያ በጣም መስተካከል አለበት። እነዚህ ሁሉ መታከም አለባቸው። ግልጽ መሆንም ያስፈልጋል። አትሊስት ሪስፔክት የሚያደርጉት እረኛ ያስፈልጋቸዋል። እስቲ ግባና ናገራት የምትዩ አይነት ፓስተርም ያስፈልጋል። እንግዲህ እሱንም እሱ ሳለ ወይ የሚለው ነገር እኔ አለ ባይ ነኝ። ቸርች ካለ እረኛ አለ ብዬ አምናለሁ። ገብቶሻል? እና አንዳንድ ጊዜ ያንዳንድ የሆነ ቦታ የሰነፍኩበትን ነገር ኮት አድርገሽ ለሁሉ ፓስተር ማልበስ ካልሆነ በስተቀር እግዚአብሔር እረኞች ሰጥቶናል፣ አባቶች ሰጥቶናል፣ መዛብ ሰጥቶናል። ዘመኑ ጥሩ ነው። ገብቶሻል? መመከር ትችያለሽና
ራሱ መንፈስ ቅዱስ አለ እኮ ይመከራል፣ የሚያዝናና የእግዚአብሔር ቃል አለ እኮ መንገድ የሚያሳይ ብርሃን። ለዚህ ላይ ሁሉ አምጾ ነው ሰው እዛ ጋር የሚሄደውና ጀስት በተቻለ መጠን ይሄ ፍች የሚባለው ነገር ራሱ እግዚአብሔር እንደጀመረው ራሱ ጀስት እስኪያበቃለት ድረስ መጠበቅ እንጂ መብት የለንም። ግጭታችንም ጭቅጭቃችንም ከፍቺ መለስ ነው መሆን ያለበት ብዬ አስባለሁና እሱን ማሰብ ከባድ ከሆነ ጋብቻ ይታከማል፣ ባይዘወይ ይታከማል። ያው በነፍስ የምትኖሪው ስለሆነ በእውቀት የምትኖሪው ስለሆነ አንዳንዱ እውቀትን ማጣት፣ አንዳንዱ አልተረዳችኝም አይነት ነገር ስለሆነ ይሄ የሚታከም ፓርት ስላለው ምንድነው የጋብቻ ክሊኒክ ያስፈልጋታል ቸርች ብዬ አስባለሁ። ሁሉ ጊዜ ምክንያት እየፈለገች ማስተማር መቻል አለባት። እንደዛ ይሻላል ብለሽ? አዎ እዚህ ጋር ስለ ቤተ ክርስቲያን ያነሳው ቀጣይ የምጠይቀው ጥያቄ ነበርና ቤተ ክርስቲያን ብዙ ጊዜ ለተጋቢዎች ሊጋቡ ላሉ ሰዎች ነው ትምህርት የጋብቻ ቅድመ ጋብቻ ትምህርት የምትሰጠውና ቀጣይነት ያለው ነገር እንዴት ይሁን? ቤተ ክርስቲያንስ የምትመራበት የጋብቻ መመሪያ በየጊዜው ይታደሳል ወይ ይስተካከላል ወይ? ከዘመኑ አንጻር ካለው ከቴክኖሎጂ አንጻር የእግዚአብሔር ቃል አይቀየርም፣ ግን መሻሻል ያለባቸው ነገሮች እንዴት ነው ይሻሻላሉ ወይ? አማካሪ ተብሎ የጋብቻ አማካሪ ተብሎ የሚቀመጠው አገልጋይስ የራሱ የሆነ የእውቀት ደረጃው እንዴት ነው? በየጊዜው የሚያስተካክለው ነገር አለ ወይ? ቤተ ክርስቲያን እዚህ ጋር ምን ታድርግ? አሁን ብዙ ጊዜ እየተሰማ ያለው ውጭ አውሮፓ አካባቢ ያለ ነገር ወደኛ እየመጣ ነው። የጾታ ቅየራ፣ ተመሳሳይ ጾታ ያልሆኑ ሰዎችን ማጋባት፣ ብዙ ተግዳሮቶች እየመጡ ነው ቤተ ክርስቲያን ላይና ይህንን ቤተ ክርስቲያን እንዴት አርጋ እየሰራች ነው? እንዴት አርጋ ትስራ ብለህ ትላለህ? ጠቅለል አድርገህ ሁለቱንም አንድ ላይ ብትመልስልኝ። ያው ይሄኛው ቱ ፐርሰናል ይሆናል፣ ቱ ወደ አጥቢያ ይወርዳል እና ከቤተ እምነት ወደ አጥቢያ ነው የሚሄደው። ስለዚህ እያንዳንዱን አጥቢያ ወርዶ ማየት ይጠይቃል። ራሱ ቤተ እምነቶች ትኩረት ሰጥተው ያው ህዝብ አይደለም እንይዘው ሰውን የያዝ ነው። ያ ሰዋችን ደግሞ ለቤተ ክርስቲያንም ጤና ሊሰጥ የሚችለው በትዳሩ ጤነኛ ሲሆን ነው። ውስጡ የተረበሸ ሰው ላንቺ ሰላም ሊሆን አይችልም እና በተቻለ መጠን ይሄ ታሳቢ ሆኖ ትኩረት ቢሰጠው። ዘመኑ ላይ የሚነሱ ጥያቄዎች ምንድን ናቸው? ትናንትና የጋብቻ ተግዳሮት ምንድን ነበር? አሁንስ ደግሞ ያለው የትውልዱ የዘመኑ ወጣት በጋብቻ አቅጣጫ ላይ ያለው ቻሌንጁ ምንድን ነው የሚለውን ነገር ወይ ዘመኗን አድምጣ የሚመጥነው መጽሐፍ ቅዱሳዊ ምላሽ እያዘጋጀች የጋብቻ አማካሪዎቿን አፕዴት ማድረግ በጣም የትኩረት አቅጣጫችን መሆን ይገባዋል ብዬ አስባለሁ። እንደዛ አይነት የሌለስ ደግሞ ካልበቃንስ ደግሞ ካልን ጀስ በጋብቻ ውስጥ ያለን ሰዎች የግድ አጥቢያችን በዛ እውቀት የዳበሩ ሰዎች እስኪኖሩ ማርፈድ የለብንም። አሁን እንዳልሽው ዘመኑ ጀስ የቴክኖሎጂ ዘመን ነው። በዓለማችን ላይ የተመሰገኑ በጣም ጥሩ እውቀት ያላቸው ሰዎች የጻፏቸው መጽሐፍቶች አሉ፣ ያን ያነበቡ ሰዎች አሉ። ቀጥሎ አጠገባችን ደግሞ በጥሩ የጋብቻ ኑሮ የተመሰከረላቸው ወዳጆች አሉን። ከነሱ ሁሉ ህይወትን እያጋጨን ቅድም እንዳልኩት ጌታ አለ፣ ቃሉ አለ፣ የተሰጠ እግዚአብሔርን የሚፈራ ደግሞ ቁመና ካለ የጋብቻን ቻሌንጅ ሳያፈርሰን ጀስት ተቋቁሞ ልንቀጥል የምንችልባቸው እድሎች አሉ። አሁን ዘመኑ ላይ ያለው ጀስት በምዕራብ ያለውን አጠቃላይ ደግሞ የቤተክርስቲያን ፈተና የሚለው ነገር ስንመለከት እሱ ነው በጣም ይሰፋል። ከቤተክርስቲያንም እንትን ተጽዕኖ በላይ እያለፈ ይመጣል። አሁን እኛ ቸርች ብድግ ብላ በቃ ከመጽሐፏ ተነስታ ወንድ ከሴት አጋባቸው ምናምን አይነት ነገር በእርግጥ አሁን ማውራት ስለማይመለከተኝ ቸርች ነው እኛ ጋር ስለሌለ ማለት ነው እና ያን ስንመለከት ወደ እነሱ ንጽረት ዓለም ውስጥ መግባት ያስፈልጋል። አንዳንድ ሀገር ሲሄድ የምሰማው ምንድነው የቸርቾቹ ሀሳብ ሳይሆን የራሱ የፖለቲካው ቅኝት ነው። አየሽ ጠምዝዞ ይሄን አድርግ አለዛ ፈቃድን እቀማለሁ የሚል አይነት ህግ ከወጣ እኛ በዚህ አቅጣጫ ላይ በጥንቃቄ በአይነ ቁራኛ ማየት ያለብን አጥቢያዎችን ሳይሆን ፓርላማውን ነው። እዛ እጁን አውጥቶ ገብቶሻል ህጁን ካወጣና ይህንን አመፀኛ አሰራር ይዝደቅ ካለ የተወሰኑ ያቶንትና ያጋሽንትና እጅ ተቆጥሮ ነው ህግ የሚጸድቀው። ስለዚህ ህግ የሚጸድቅበት ቦታ ላይ ቤተክርስቲያን ተራሞን የለባትም። ምክንያቱም እዛ ቤት የሚያጸድቁት ጽድቅ ህግ ተግባራዊ የሚሆነው በሚሊዮን የሚቆጠር ህዝቧ ላይ ስለሆነ ፓርላማዎቻችን ላይ እንዴት እንቆጣጠር ከተባለ ወደ ፓርላማ የምንልካቸው ሰዎች
ፈሪሃ እግዚአብሔር ያላቸው በሁሉም በኦርቶዶክሱም በእስልምና በፕሮቴስታንቱም ያሉ መድረኮች እዚህ ላይ ጥንቃቄ ተጋጥመው ተናበው መስራት አለባቸው። እዚህ ማንም ይሄን እሳት ማንም ወደ ማንም አይወረውረውም። ገብቶሻል? እዛ ቤት ከሰደቀ አለቀልን እና በተቻለ መጠን ስንመርጥም እኔ ከካርድ ምርጫም ጀምሮ ምርጫ ላይ የሰውዬ ማን ነው ብለን መንፈሳዊ ቁመናውን ማህበረሰብ ኢትዮጵያን ያውቃታል ወይ አባቶች ያቆዩትን ካልቸር ያውቀዋል ወይ ወይስ ብሎ ራፍ ነው። እኔ ወደ ኋላ ተመልሼ ታሪኩን ሲጽፋቸው የነበሩትም አሴት እሱን ሁሉ ገምግመን የሆነ ካርዳችንን ካልሰጠን በስውር የሚሰሩ የአጋንንት መልእክተኞች አሉ። ይሄንን ነገር ህጋዊ ለማድረግ ፖለቲካውን ይጠጉታል። ውሳኔ የሚሰጥበት ወንበር አካባቢ አይጠፉም። እንደዛ አይነት ሰዎች አውሮፓ ላይ ጉድ የሰሯቸው እነሱ ናቸው። ፓርላማውን ሞሉ ታየሽ። ቀጥለው ደግሞ የቤተ ክርስቲያን ውሳኔ የሚሰጥበትን ቦታ ላይ ክርስቲያን መስለው ገቡ። ከዛ በኋላ በድምጽ ብልጫ ሲባል አሁን ስዊድን ላይ አስታውሳለሁ 49 ለ51 ነው የሆነው። አየሽ 49% ማይቀበል አለ። አሁን 49 ህዝቡ አይደለም ባይዘወይ ህዝቡ አይደለም፣ እዛ ስብሰባ ላይ የነበሩ ሰዎች ናቸው። የጥቂት ሰዎች ውሳኔ ነው በቤተ ክርስቲያን ልክ እየተናገበ ያለው። እሺ ቄስ፣ ብዙ ጊዜ አንተ የምትታወቀው ፍቄ ዘሉተራን ተብሎ ነውና ከሉተር ጋር ያለ ግንኙነት ምንድን ነው? ከራሱ ከሉተር ጋር ያው ፍቄ ዘሉተራን አርቲክል ላይ ጽፍ ነበር ከ7 ዓመት በፊት ከ11 ዓመት በፊት ከ15 ዓመት በፊት የሴ መጽሔት ላይ ጽፍ ነበር እና እዛ ላይ ነው ጀስት የብዕር ስሜ ነው ያው የሉትራኑ ፍቄ የሚል ትርጉም እንዲኖረው ሁለት ምክንያት አለኝ። አንደኛ ጀስት ያው የሉትራን ቤተክርስቲያን አገልጋይ ብቻ ሳልሆን ልጅም ነኝና ቀጥሎ ደግሞ ራሷ ሉትራን ቤተክርስቲያን በኢትዮጵያ ውስጥ እንዳላት ተጽዕኖ እንዳላት አገልግሎት ይሄ ወደ ሚዲያው ይዘዋት የወጡ ብዙ ሰዎች የሏትም አልነበሯትም። ጀስት ዘማሪ ካሌብ በሱ ትታወቃለች። ከዛ በኋላ ወደ ውስጥ ያለውን ወደ ገጠሩ ያለውን ስራ እንጂ ወደ ሚዲያው ላይ ብዙ የለንም ነበርና ስለዚህ አያይዤ ከስሜ ጋር ለጥፌ ያው ቤተክርስቲያንንም እንድትታወቅልኝ እሷን ማን ነው ሉትራን ምንድነው ሉትራን ብዙ ጥያቄዎች ይመጣሉ። ከዛ ተለመደ። አሁን ደግሞ አጠቃላይ አዲስ አበባ ብዙ ወጣቶች ዘሉት እያሉ ኦልሞስት አያለው ስማቸው ላይ ለጥፎና በጣም ደስ ይለኛል። ከዛ ጋር የተገናኘ ነው። ያው ከቸርቹ ስያሜ ባለፈ ራሱ ደግሞ ራስ ቤተክርስቲያኗ የተመሰረተችው በሉተር አስተምሮት ላይ ነው። እንግዲህ ራሴንም ማየው እንደ ጥቁሩ ሉተር ነው። በጣም የዛ አስተምሮትና የቤተክርስቲያኒቱ አመለካከት አቀንቃኝ ስለሆንኩ ይህን ሁሉ አካቶ ይልኛልና ፍቄ ዘሉተራን ስል ጀስት ከዚህ ጋር በጣም ደስ ይላል። ለየት ያለ ነው። እስኪ ፎቶ ተመልከተው። ይሄን ፎቶ ከመጋቢ ያሬድ ጋር የተነሳችሁት ነው። እስኪ ታሪካዊ ነገሩን ንገረን። ፎቶ ጫማው ጋር ሪሰንትሊ ጀርመን ላይ አገልግሎት ነበረን ከሱ ጋር ፓስተር ዘማሪ ያሬድ በጣም በቅንነታቸው ጌታን በመውደዳቸውና በክርስቶስ ቤተክርስቲያን በአበሻዋ ቤተክርስቲያን በኢትዮጵያ ቤተክርስቲያን ውስጥ ረጅም ርቀት ከእውነታቸው ጋር አስከብረውን ሳናፍርባቸው ካሉ አገልጋዮች መካከል አንዱ ነውና ለኔ በጣም ወዳጄ ነው። ከወዳጄም በላይ ነው። በአጋጣሚ ደግሞ አስበንበት ሳይሆን ብዙ አውሮፓ አገልግሎቶችን አብረን እንገናኛለን ብቻ እና ይሄኛው ጀርመን ላይ አገልግለን አንድ ወዳጃችን ይሄ የአዲዳስ ጫማ ዋናው ዓለም አቀፍ ዋናው ካምፓኒ ፋብሪካው ጋር ነው እዛ ነው የወሰዱን እና ስንሄድ ያው የካምፓኒው መግቢያ ላይ ራሱ ጫማው በሰው ቁመት ልክ አለ። ስለዚህ ሄደን ተነሳን። እንግዲህ እኔም ያሬድም አጠገቡ ቆመን ጫማው እንዳየሽ በጣም ትልቅ ነው ጫማው። በጣም ለዚህ ማስታወቂያ እንግዲህ አዲዳስ ካምፓኒ ምንም አልከፈላችሁ? ምንም ኧረ ለእናንተም ጭምር በጣም ደስ የሚል ማስታወሻ ነው። ከፓስተር ያሬድ ጋር ከመጋቢ ያሬድ ጋር ብዙ ህብረት ቁርኝት አለ፣ ጓደኝነት አለና ያን የታመመ ጊዜም ብዙ ተመላልሰ ስጠይቀው እንደነበረ ውጭም ከሄደ በኋላ ቤተሰቡንም እንዲሁ ስታበረታታ ታጽናና ስትጸልይላቸው ዘምርላቸው እንደነበረ ይህን ሰምቻለሁና ይሄ ነገር ህይወት ነው ብዬ አስባለሁ። ለምን ሌሎችንም የመጠየቅ
አሁን ብዙ ሰው ጊዜ የለውም ሰው ለመጠየቅ አንዴ ምናልባት ሊሄድ ይችላል ወይ ስልክ ይደውላል። አንተ ከአገልግሎት አንጻር ብዙ ጊዜ ላይኖር ይችላል። ቤተሰብ መሪነ ቸርች ትመራለህ እና እንደዚህ ተሰተ ሰዎችን ስትጠይቅ እስኪ ለሌላው ምን መማሪያ ሊሆን ይችላል? ይሄ ብዙ ጊዜ ብዙ ሰዎች ጋር የለም በአሁኑ ጊዜ በተለይና እስኪ እንዴት ይሁን ትላለህ? እንግዲህ ምን ትመክራለህ? ሌሎች ያው ውለታ አይረሳም ብቻ ሳይሆን ትንሽ ውለታ ብዙ አድርጎ ነው የሚያዘለው። ብዙ በዛ ጊዜ በእርግጥ የያሬዶ እንደዛ መሆን የአንድ ቤተሰብ ብቻ ሳይሆን የወላጆቹም የሀገር ድንጋጤ ነበር። እንደውም ከአንድ ወዳጃችን ጋር አንድ አካባቢ ነበር የምንኖረው እና በየቀኑ እንገናኛለን። ድንገት አይኔን አመሴ በቃ ደነገጥንና እንዴ ሰይጣን ስነ ስርዓቱ መያዝ አለበት። ያው ከአይን ካልጠፋ አይን ደግሞ በያሬዶ አይን መጣዋል። የጸለይ ነው ቃወም ነው እንዳለ ዓለም የተነቃነቀ እውነት ነው። እግረ መንገድ በመላው ዓለም ያሉ ቅዱሳንን ጀስት ላመሰግን እፈልጋለሁ። በቅንነት እጃቸውን ዘርግተዋል፣ ፍቅራቸውን ዘርግተዋል እና ወንድማችን አሁን ባለበት ሁኔታ አገልግሎቱ እንዲቀጥል የብዙ ቅዱሳን አስተዋጽኦና ቅንነት አለበት ያስባለሁ እና ደግሞ ነው በዛ ጊዜ ላይ ያው በየጊዜው ሄድን አብረን እንዘምራለን። የሚቀርመሽ እንደዛ ሆኖ ምንም ሳይታየው ግን እሱ በቃ የሚዘምራቸው መዝሙሮች የሚቀበላቸው መዝሙሮች ማለት እኛ የሆነበትን አይተን የደነገጥነውን ያክል አይደለም። እሱ ጋር የነበረው እርግጠኛ ነበር ይህንን ምዕራፍ እንደሚያልፈው እና መዝሙሮቹ በጣም እዛ ላይ ደስታው ሲያምርም አታይም እንትን ሲል አታይም እና አንዳንዴ እሱ በሚሆነው እኛ ነጽናና ነው። ጌታም አላሳፈረንም። ሲምፕሊ ነገሮች ተከናውነው ዛሬ ደግሞ ያው እያየ በዛው ደስታው አብሮን እያገለገለን ያለውና ያው ከዛ እንግዲህ ነው ሰዎችን አትሊስት በሚፈልጉሽ ጊዜ አንዳንድ ጊዜ ስብከትሽ ይፈልጋል እንዳገልጋይ፣ አንዳንድ ጊዜ ምክርሽ ይፈልጋል፣ አንዳንድ ግን አንቺ ራስሽ የምትፈልጊበት ደግሞ ሁኔታ አለና እንደዚህ በሚሆንበት ጊዜ ያው እግዚአብሔር በሰጠሽ ጸጋ ልክ ያንን ነገር አቬሌብል ሆኖ ወደ ሰዎች መጠጋት መልመድ ጥሩ ነው። ያው እንግዲህ በተባለው ልክ ጎበዝ ነኝ እያልኩ ሳይሆን ግን ይጠበቅባታል፣ የክርስቶስ ቤተክርስቲያን ይጠበቅባታል ይህንን ማድረግ። አሁን እኛ በቤተክርስቲያናችንም እንደዚህ አይነት ነገር ሲያስፈልግ ከአገልጋዮች ጋር ነጋገራለን። ከሌና ከሌ ሄዳቸው እንትን አድርጉ፣ በጣም የከበደ ነገር ከሆነ ደግሞ ወደ መሪዎች አምጡት እያለን በቤተክርስቲያናችንም እንዳግምቲ ይህን ነገር አልረሳንም፣ እንቀሳቀሳለን። ቸርች አንዳንዴ ሰዎች ወደ እሷ ይመጣሉ፣ አንዳንዴ ደግሞ ራሷ ቸርች ወደ ሰዎች መሄድ መቻል አለባትና የዛ ሚሽን አካል ነው። በጣም ደስ የሚል ሊበረታታ የሚገባ ነገር ነው። ምክንያቱም ብዙ ሰው ጊዜ የለኝም ከሚል አንጻር ቸላ ያለው ነገር ይመስለኛልና በጣም ጥሩ ነው። ጀስት ማለት እንደ አገልጋይ ጊዜ ከሌለን ያ ጊዜ የተወሰደው በአገልግሎቱ ነው። አገልግሎቱ ደግሞ የአገልጋይ አገልግሎት ትኩረቱ ሰው ነው። ከሰው የሸሸ ከሰው የራቀ ሰውን የማይጠጋ አገልግሎት እና ቢዚነት ከሆነ ወይ ንግድ ላይ ነው ያለው ወይ የሆነ ነገር ውስጥ ነው ያለው ማለት ነው። እና አገልጋይ ቢዚ የሚሆነው ሰው ጋር ነው። እንደውም ለዚህ ነው ወደ ውጭ ሲተጋ ወደ ውስጥ ይደክማል። አንዳንዴ የሰዎችን ጉለት፣ የሰዎችን ድካም፣ የሰዎችን ጥል ስታስታርቂ፣ የሰዎችን ጉለት ስታደርጊ እንደውም አገልጋይ ብዙ ጊዜ የሚጠቃው እሱ ለሰዎች ቤት ይኖራል፣ ግን ስለ እሱ ቤት የሚያስቡ ደግሞ የሉም። ትንሽ ድካም አገልጋይ ቤት ካለ አገልጋይ ሆነ ብለው ጭራሽ ልጆቹ የሚወቀሱበት ያለው ነገር የሚመታበት ነው። ለእኔ ሲተጋ ነው የራሱን ያጣው ብሎ በዚህ በፖዘቲቭ የሚያው ማንም አልመለከትም ብዙ ጊዜ እና ጀስት ይህንን ማድረጉ ጥሩ ነው፣ መለመድ አለበት። ደግሞ አባቶቻችን አዎ እሱን ነው በጣም ደስ ይላል። ደግሞ ወደ አገልግሎት ስትወጣ ሀገር ውስጥም ሆነ ወደ ውጭ ሀገር ስትሄድ እንግዲህ አንተን ማንነት የሚገልጸው ነገር ምንድነው? አንድ ክርስቲያን መጀመሪያ ጌታን ሲቀበል፣ ጌታን ስታስቀበል፣ ስትመሰክር ከዛም በኋላ ደግሞ ደህንነት ትምህርት ታስተምራለህ እስኪ ጸና ድረስ ጠብቀ ነው እንጂ ለኮንፈረንስ ብቻ አገልግሎት እንደማትሄድ ሰምቻለሁ።
እስቲ ይሄን ነገር ግለጸውና ለሌሎች ምሳሌ መሆን የሚችል ነገር ስለሆነ በተለይ ከኢትዮጵያ ውጭ ያሉ አገልግሎቶችን ስንሄድ በሁለት መንገድ ነው የሚካሄደው። አንዳንድ ጊዜ እዛ ዋጋ ከፍለው በራሱ ዓለም በሚዋከብ ንጽረት ዓለም ውስጥ ያለን ማህበረሰብ ሰብስበው ወደ ቤት አከማችተው ከኢትዮጵያ ደግሞ ጀስት ጸጋን ለመካፈል መሪዎች ወደዛ ይጠራሉና አንዳንዴ ሁሉን ነገር ችለው ተንከባክበው አሳርፈው በጠሩት አገልጋይ ከችግር ያወጣኛል ብሎ የጠሩት አገልጋይ ችግር ጨምሮላቸው የሚሄድበት ነገር አለ። ከሰይጣን ባልተናነሰ በፕሌን ተሳፍረው በረው ችግር ፈጥሮ የሚመለሱበት አጋጣሚ አለ። እንደዛው ደግሞ በጣም የሚጠቀሙ ሰዎች አሉ። እኔ ምንድነው ከልጅነቴ ጀምሮ እንደነገርኩሽ ነው ገና ከ19 20 ዓመቴ ጀምሮ ቤተክርስቲያን አጥቢያ ደረጃ እየመራው ነው ያደግኩትና ቤተክርስቲያንን ከመውለድ ጀምሮ ለተወለዱለት መንግስት እስኪደራጁና እስኪበቁ ድረስ ያለውን መንፈሳዊ መዋቅሩን አሰራሩን እያንዳንዱን ነገር እያወቅኩት እንዳድግ እድል አግኝቻለሁ። ስለዚህ ወደ አንዳንድ ከተማዎች ስንሄድ ሜቢ አሁን የመሪዎች ስልጠና የሚያስፈልግ ከሆነ የሶስቷን ቀን ኮንፈረንስ ብቻ አድርጌ መመለስ አላስብም። ስልጠናዎች ካለ ስልጠና አንዳንድ ጊዜ ራሱ መተዳደሪያ ደንብ ራሱ ከሌላቸው እሱ ቃለ ጉባኤ እንኳን አያያዝ ከሆነ እሱን የምናስጠናለን። የሆነ የጸሎት ትምህርት ካለ ትሬኒንግ እያንዳንዱ ሙሉ ነገር ሰጥተን አንዳንዴ ደግሞ ደህንነት ትምህርት መማር የሚያስፈልጋቸው ካሉ እንደውም ከያሬዶ ጋር አንድ ጊዜ ምንድነው ስዊዘርላንድ ላይ አንድ ስራ ሰርተናል። ደህንነት አስተምረን ምን አድርገን እዛው በገንዳ እንደ አስተምሯቸው ስርዓቱን አድርገንላቸው መሪዎችን አደራጅተን እንደዚህ እንመጣለን እና ሚሽን ነው። አንድም ቤተክርስቲያን ስታገለጊ አሁን ለምሳሌ ለመዘመር ብቻ ወይ ለመስበክ ብቻ ለሶስት ቀን ስብከት ብቻ ብዬ ከዚህ ዛሬ አልባክንም። አርብ፣ ቅዳሜ፣ እሁድ፣ አርብ ማታ፣ ቅዳሜ ሙሉ ቀን ወይ እሁድ ሙሉ ቀን ሊሆን ይችላል። 4 ኮኔክት ብቻ ነው የሚኖርሽ እና ከሰኞ እስከ አርብ ያለው ብዙ ምሽቶች ብዙ ቀኖች አሉ። ስለዚህ በአካል የሚመጡ ከሆነ በአካል ካልቻሉ በቤታቸው ሆነው በዙም ወይ በኢንተርኔት እያደረገን ሙሉ ትሬኒንግ እንሰጣለን። ስጨርሺው ወርም ቆይተሽ 2 ወርም ቆይተሽ ስትመጪ ሙሉ ስራ ሰርተሻል ማለት ነውና እሱን አደርጋለሁ። ብዙ ጊዜ ሲሄድም እንደዛ ነው። ለምሳሌ የጠራችኝ ቤተክርስቲያን ከሆነች ገና እንደገባ መጀመሪያ ከመሪዎች ጋር ማውራው እሱን ነው። ምንድነው የምትጠብቁት? ምንድነው ከኔ የምትፈልጉት? ምንድነው ስትሮንግ ፓርታችሁ? ምንድነው የደከማችሁበት ፓርት? እኔ ልረዳው የምችለው ኢንተርቪው ላደርግበት የምችለው ነገር እሱን አደርጋለሁ። መሯሯጥ አልፈልግም። አንዳንድ ጊዜ አንድ ከተማ ገብቼ 2 ወር እዛው አንድ አጥቢያ ላይ ተቀምጬ ለመለስ እችላለሁ። ግን በጣም ጠቅም ይመለሳለሁ። የሚጠቅም ነገር ጥለሽ ትመለሻለሽ። ከከተማ ከረድሽ ያ ተጠቅሚያለሽ፣ በዛ መንገድ ተጠቅሚያለሽ። ግን እኔ አሁን ዘማሪ አይደለሁም። ዘማሪ ከሆንኩ አንድ ቦታ ከሚቀመጥ ብዙ ቦታ አትመልኮ አነቃቅቶ ቢመለስ ነው የሚመረጠው። ግን እንደኛ አይነት ቸርችን ስንመራ የቆየን አገልጋዮች ስንሄድ ብዙ ቦታ ባንዴ ከመሯሯጥ ይልቅ ጀስት አንድ ቦታ ቁጭ ብለን ጠቅመን እዛ ቦታ ያለችውን አጥቢያ ሲበቃቸው ሲፈቅዱልሽ ደግሞ አንዳንዴ ያው ለ2 ወር ሄድና ወሩን ወይ ወር ተኩሉን አንድ ቦታ ላገለግል እችላለሁ። ከዛ ደግሞ በእነሱ ፈቃድ እዛም ሄድ ካለብኝ ይሄን አደርጋለሁ። ሌላኛው የምጠነቀቀው ምንድነው አንዳንድ ጊዜ እኛ እዚህ ነው ያለነው። በተለይ ያው ይሄን ሚዲያ የሚከታተሉ እዛም ያሉ መሪዎች እንዲያውቁት የሚያስፈልገው ነገር እዛ ጋር በሆነ ምክንያት ሳይግባቡ ይቀሩና የተወሰነ አካል ቸርች ዘንጥሎ ይሄዳል። ከዛ አጠገባቸው አዳራሽ ይከራይና እዚህ ኢትዮጵያ ውስጥ የሚሰማና የሚወደድ ነው የሚባለውን አገልጋይ ይጠራዋል። እዚህ ያለው አገልጋይ የሚያውቀው ነገር የለም። ተነስቶ ተሳፍሮ ይሄዳል። እዛ ሲሄድ ደግሞ እነዛዎቹ ያዝሙበታል። እንዲህ አይነት ጦርነት ነው በተለይ እኛን አገልጋዮች ዋጋ ያስከፈለ ያለውና አንዱ ሳይድ አደገኛው ደግሞ አሁን ያለው ችግራችን እሱ ነው። እና ምን አደርጋለሁ? ጠይቃለሁ። ማን ነው? ምንድነው? ከየት ነው የወጣው? አንዳንዴ እሱን አጣራለሁ። ማለት ይሄ ያለው ጥሩ የወጣው ስህተት ነው እያልኩ አይደለም። ግን አትሊስት የሚታረቅ ችግር ሊሆን ይችላል እዛ ጋር ያለው ወይ ደግሞ አንዳንዴ በአመጻም ይወጣል። ስለዚህ የአመፀኛውን እጅ ለማጽናት ከመሄድ ወይ ማስታረቅ ነው። ካልሆነ ደግሞ እናት ከምትባለው ቤተክርስቲያን ጋር ይህን ነገር አገልግለሽ መመለሱ ጥቅም አለው። ነገ የመመለስ እድል ይኖራቸዋል። ወይ ደግሞ ተግባብተው ተሳስመው እንደ ሊቀጥሉ ስለሚችሉ እሱ አለና አንዳንዴ በዚህ እውቀትም ከዚህ ስለሚሄዱ አንዳንድ አገልጋዮችን አታኩርፏቸው ለማለት ፈልገን ነው። እንትና ጋር ስላገለገል ከኛ ጋር ተቆም የሚሉት ነገር አዳብረዋልና አንዳንዴ ምን እላለሁ ስትጣሉ አላማከራችሁንም እና የጥሉ አካላት ታደርጉን
ብዙ የምናውቀው ነገር የለም እላለሁ። እንዲህ አይነት አጋጣሚዎች አሉ። እኔ ላይ የደረሰ ነገር የለም ጌታ ይመስገን እስካሁን። የትም ቦታ ሲሄድ የማያውቁኝ ጋር አይደለም የሚሄደው፣ ማላቃቸውም ጋር አይደለም የሚሄደው። ሲሄድም ደግሞ ጀስት በተቻለ መጠን በጥንቃቄ ጀስት ጠቅሞ መመለስን አስቤ ነው የሚሄደው። ከዚህ የተነሳ እንግዲህ ኦልሞስት ከ11 ዓመታት በፊት ጀምሮ በአመት አንዴም ሁለቴም የወጣው አገለግላለሁ። እስካሁን በየኩባቸው ከተሞች ሁሉ ዘመድ ሆነን ነው የምንለያየው። እነሱም አንዳንዴ እዚህ እንዴት ነህ ይሉኛል፣ አገልግሎት እንዴት ነው፣ በብዙ ነገር ከጎኔ ይቆማሉ። እንደዛ እያደረገን ነው እንግዲህ ተመልካቾቻችን እንግዲህ በሁለት ሳምንት ቆይታችን ብዙ ትምህርት እንደወሰዳችሁ ተስፋ አድርጋለሁ። ከቄስ ፍቄ ጋር ያደረግነው ቆይታ በዚህ አብቅቷል። ሳምንት ከሌላ እንግዳ ጋር እንገናኛለን። እስከዛው ሰላም።